Hey, the beach looks beautiful. Hi, it's so fun here. I'm glad. The water looks great. Go Sam. I love you, Mom. I love you too. እስኪ ዛሬ ደግሞ የሆነ ጉድ ይዤ መጥቻለሁ ማለት ነው። መቼም የኛ ሀገር ህዝብ ተጉድ አይወጣም። ጉድ ነው የሚያስብለው። እስኪ ቢያይሆን እንኳን ላይ ናችሁ ጥሩ ነገር ላሳያችሁ። እንደዚህ እንደ ነጭ ድንጋይ ልባችን ፍክት ያለ ሰዎች እንዳለን ሁሉ ደግሞ ልክ እንደዚህ እንደ ጥቁር ድንጋይ ልባችን ጥቁር ያለና ውስጣችን የማይገኝ ስንት ሰዎች አለን። አስመሳዮች፣ የሰውን ህይወት የምናበላሽ፣ የሰውን ህይወት ያላገባን ገብተን የምናበላሽ ስንቶቻችንን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም ለድንግል ማርያም ልጅ። እንግዲህ ለዚህ ሰዓትና ደቂቃ ያደረሰን ፈጣሪያችን ይመስገን እያልኩኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይበልኝ የሰው ዘር በሙሉ። አንዳንዴ እኔ ራሱ ላወራው በጣም የቀፈፈኝና እያስጠላኝን ነገር ነው ዛሬ ይዤላችሁ የመጣሁት ማለት ነው። በጣም ዝግንን ብሎኝ ነው ስሰማው የቆየሁት ከምላችሁ በላይ። ቪዲዮውን ትንሽ ቆርጬ ባመጣና ወይም ፎቶዎችን ብለጥፍ ደስ ይለኝ ነበረ። ግን ሲጀመር መለጠፍ የማያስፈልግም ማሳየት የማያስፈልግም። ግን እነግራችኋለሁ ድርጊቱ ምን እንደሆነ ከየት እስከ የት እንደሆነ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንግዲህ ቪዲዮውን እስከ መጨረሻው ድረስ እንደምትከታተሉና ሀሳብ አስተያየታችሁን በኮሜንት ስር እንደምታስቀምጡልኝ ተስፋ አድርጋለሁ። አንድ ልጅ አግብታ ትዳር መስርታ ህይወት እየመራች ያለ እናቷ ከሷ ጋር ብትቀመጥ ምን የሚፈጠር ይመስላችኋል? አይኖ ምን ይፈጠራል ብላችሁ እንደምታስቡ በጭንቅላታችሁ ምን እየመጣ እንደሆነ መገመት ከባድ ነው። ግማሾቻችሁ መጦር፣ መንከባከብ፣ እናቴን መያዝ፣ ባቀባሌ እንዲገለምጣት አልፈልግም ምናምን ልትሉ ትችላላችሁ። በተቃራኒው ነው ያየሁትም የሰማሁትም እውነት ይሁን አይሁን እሱን እግዚአብሔር ነው የሚያውቀው። ነገር ግን ይሄ እውነትም ይሁንም አይሁንም ስትሰሙት ስታዩት በጣም ዝግንን የሚልና የሚያስጠላ ታሪክ። በዛውም ጆርዳን ምን ትመስላለች የሚለውን በምሽት እያያችሁ ማለት ነው። ይህች ናት ሀገሯ። ልክ የዓለም ዳርቻ የሚመስል ጎራ ላይ ወጥቼ ነው ቪዲዮ የቀረጽኩትኝ። ይህች ናት የኛ የምንኖርባት ከተማ ማለት ነው። እንግዲህ በአረበኛው ኦርዶን ወይም ደግሞ በእንግሊዘኛ ጆርዳን፣ በመጽሐፍ ቅዱስ ባህረ ዮርዳኖስ የምትባለው ሀገር ማለት ነው። ይህችን ትመስላለች። ሌላው አይኖኔ ራሱ ልናገር በጣም ያስጠላል። እንዴት እናቴ ማለት ነው የኔ እናት ማለት ነው። አይኖ አክቹዋሊ እንደዛ ነው የሚወሰደው ማለት ነው። የኔ እናት ከባሌ ጋር ምን ስትሰራ ባገኛት ምን ይመስላችኋል? የኔን እናት አይደለም እያወራሁ ያለሁት፣ እንደዛ ምሳሌውን እያወራሁ ያለሁት ያየሁትን በአይኔ ያየሁት እንደዛ ስለሆነ አንድ ልጅ ትዳር መስረታ ህይወቷን እየመራች ሳለች እናቴ የመንግስት ሰራተኛ ሆና ከኔ ቤት ካለች ከኔ ባል ጋራ ምን ብታረግ ጥሩ ነው የሚለውን ሀሳባችን ውስጥ ስናመጣው ምን ይመስላል? እንዴት አማች ከአማቱ ጋር ይተኛል? አማት ከአማቹ ጋር እንዴት ይተኛል? እንዴትስ ግንኙነት ይፈጽማል? የምር የልጇን ባል ማለት ነው የልጇን ባል ብየላው የልጇን ባል ለማማገጥ የምትሞክር እናት ምን አይነት ጭንቅላት ያላት ናት? ምን አይነት አስተሳሰብ ያላት ናት? ምን አይነትስ ህሌና ያላት ናት? ህሌናዋንስ በምን አይነት መልኩ ብትሸጠው ነው? ህሌናዋንስ በምን አይነት መልኩ በቅሽጣ ብትበላው ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ አይኔ ነው ወይስ ቦታ የወሰደኝ እስከምን ድረስ ማለት ነው። ልጇ ስራ ስትወጣ እናቲቱ ከአማቿ ጋር የምተኛበት
በዛ ላይ ደግሞ የማይታመን ምክንያት አባቷ ዛር ነው ሰይጣን የሚባለው ስላለባቸው ግብረ ስጋ ግንኙነት ሲፈጽሙ በማህፀኗ ሸረሪት ይወጣል። ልጁም እንደዛ ነው ያለው። አክቹዋሊ እናቲቱም እንደዛው ደገመችው ማለት ነው። አባቷም እንደዚህ አይነት አለበት እርግማን ስላለባቸው በሬ፣ በግ ወይም ሙክት ማረድ ደም ስላስለመዱ ያ ሲቀርባቸው ተረግመው አባቷም ግብረ ስጋ ግንኙነት ሲያደርግ ከኔ ጋራ የሚወጣው ሸረሪት ነው። ገብርኤልን እኔ እዛ ጋር የሰማሁትን ነው እንግዲህ የምነግራችሁ። እና ይህ ምን አይነት ነገር ነው እኛ ሀገር ያለው? የምር የማይታመን ተሰምቶ የማይታወቅ። እኔ ለመጀመሪያ ጊዜ እየሰማሁ ይሁን ወይ ስለ እንደዚህ አይነት ነገር ስለማላውቅ ይሆን አይዶን ነው አላውቅም። በጣም ክብድ ብሎኝና ስሰማው ዝግንን ብሎኝ ማለት ነው። ላቋርጠውን ቪዲዮውን አልኩኝ። ከዛ እስኪ መጨረሻውን ልየው ውዝግብግብ እያልኩ ነው እኔ ራሱ የሰማሁት። እና እንደዚህ አይነት ነገር ታውቃላችሁ? በእውነት ኦኬ ይሁን እሱ ታውቃለች እናቲቱ እንደዚህ አይነት ነገር። ከዛ ደግሞ ልጁ ሲያገባት ያውቃል ይሄን ነገር። በልጅቱ ማህፀን እሱ ግንኙነት በሚያደርጉበት ጊዜ በማህፀኗ ልክ የዘር ፈሳሽ በሚወጣበት ጊዜ ምንም ማፈር አያስፈልገውም እዚህ ጋር ማለት ነው። የዘር ፈሳሽ በሚወጣበት ጊዜ ከልጅቷ ማህፀን የሚወጣው ሸረሪት ነው። ምን አይነት ርግማን ቢሆን ነው እንደዚህ የመጣው? ወይኔ መድኃኔዓለም ከዚህ ያውጣል፣ ከዚህ ሰውረኝ። እናቴ ቅድስት ድንግል ማርያም ከዚህ ሰውሪ። ጸሎቴ ይሄ ነው። እንደዚህ አይነት ነገር እግዚአብሔር ይጠብቀን። ሁላችሁም እግዚአብሔር ይጠብቃችሁ፣ አሜን በሉ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩኝ ቪዲዮውን እስከ መጨረሻው በማዳመጥ ስሙኝ፣ መልእክቴን ማለት ነው። እኔ ከዛ ጋር ቆራርጭ ማምጣት ወይም ደግሞ መቆራረጥ አልፈለኩኝም። ግን እንዴት እናት ከልጇ ባል ጋር ትተኛለች? የኔ ባልስ እንዴት ከእናቴ ጋር ይተኛል? ማለት ደግሞ ትልቅ ሴት ናት እኮ ብትወልደው ራሱ ሶስተኛ ልጇ ወይም እንደዛ ነው የሚሆነው። እና እንዴትስ መጣላቸው ስሜቱ? እንዴትስ ይሄን ነገር ለመፈጸም ተነሳሱ? እንዴትስ በቃ ይሄን ነገር ሊፈጽሙ ቻሉ ብዬ ለእኔ ለጭንቅላቴ በጣም ጥያቄ ሆነብኝ። እናንተስ አለ ይሄ ነገር ማለቴ ታውቃላችሁ? ሰምታችሁ አይታችሁ ታውቃላችሁ? በእናታችሁ ፕሊዝ በፈጣሪ ይዣችኋለሁ። የምታውቁ ካላችሁ በኮሜንት ስር አዋ፣ የማታውቁም ከሆነ አናቅም። እስኪ ሀሳባችሁን በኮሜንት ስር እንድትገልጹልኝ ነው ፈልገው። የእውነት በጣም ገርሞኝ እምለው ግራ ገብቶኝም አሜን። በጣም ነው የሚከብደው ከምላችሁ በላይ በጣም ከባድና በጣም በቃ ዝግናኝ ቪዲዮ ነው ያየሁት ማለት ነው። በጣም ዘግናኝ ቪዲዮ። እቺ ሰላይ ትንሽ ካሜራ እግዚአብሔር ይስጣት ብዙ ነገር ታወጣለች። እሷን አስቀምጠው። አንዳንዴ እቺ በድብቅ ቪዲዮ መቀረጽ ጎጅም ነው ጠቃሚም ነው። እንግዲህ እንዴት እንደሚያደርጉ እናቷ ጋራ እሷ ስትወጣ እዛው ሶፋው ላይ ጀምረው እንዴት እንደሚጣሩና እንዴት እንደሚተሻሹ ኦልሞስት ባላችን የሚባለውን ተግባር እናትና ልጅ ላይ ነው ያየሁት ማለት ነው። ልክ እሷ ጋር ሌላ ግብረ ስጋ ግንኙነት ታደረገ በኋላ ልጅቱም ስትመጣ እንደዛ ነው የሚያደርገው ማለት ነው። ማለት አይምሮ በምን አይነት መልኩ ቢያሳምነው ነው እናትና ልጁን ተራ የሚያጫውተው? ስለዚህ እኛስ ወዴት እየሄድን ነው? ከሰው ወደ እንስሳነት ተቀይረናል ማለት ይሄ በውጭ ዓለም የምናየው ፊልም ምናምን ይሄ ፊልም ነበር የሚመስለኝ እኔ። እና አሁን ድርጊቱ ትክክለኛው ነገር በቃ ኢትዮጵያ ላይ እየተሰራጨ ነው ማለት ነው። በቃ እየተሰራጨ ነው ሳይሆን እየተከናወለ ነው፣ እየተካሄደ ነው። በቃ ድርጊቱን እንደዛ ነው እዛ ጋር እየተደረገ ያለው። እና እኔ ሳየው በቃ እኔ ምን ልበላችሁ በመድኃኔዓለም ስም አይኔን ያየው ወይስ በቃ ማመን አቃተኝ። ልጅቱ ፌንት ሰርታ ወደቀች። በቃ ማለት እናቴ ከባሌ ጋር ተኝታለች ብሎ ማመን እኮ ጭንቅላታቸው ማሳመን ራሱ በጣም ከባድ ነው፣ ዘግናኝም ነው። በቃ ምን እንደምላችሁ እንኳን ራሱ አላቅም።
እና ያ ነገር ስታዩት በጣም ነው የሚከብደው፣ በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው። እስኪ እናንተስ እንደዚህ አይነት ነገር ቢገጥማችሁ ምን ታስባላችሁ? በቤተሰብ በጎረቤት በዘመድ እንዲሁ በራሳችሁ ሳይሆን በዛ እንኳን አይደል እኔ በፊልም ላየሁት ማለት ነው እንዴት እንዳንቀጠቀጠኝና እንደዘገነነኝ አጠይቁኝ ማለት ነው። በጣም ነው የዘገነነኝ። በጣም በቃ ከምላችሁ በላይ ክብድ ያለኝ ነገር ቢኖር ይሄ ነው። እና እናቲቱ እንደዚህ ስላለ እንደዚህ ቁጭ ብላ እናቴ እንደ ደህና ነገር ቁጭ ብላ እያስረዳችሁ ነበረ ለጋዜጠኛው። እና ይሄ ህግ ቢሄዱም ባይሄዱም ለእናንተ ፋይዳ አለው ብላችሁ ታስባላችሁ? ትርጉም አለው ብላችሁ ታስባላችሁ? ልጅቱ ከኦልሞስት በቃ እናቷን እንዴት ነው እናቴ ብላ የምትጠራት? ደግሞ እኮ ማማ ብላ ትጥራታለች፣ ባባ ብላ ትጠራዋለች። አናት አባቱ ይምባና ደግሞ የሱ ባባ እሷም እንደሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት እንደዘገነነኝ። እንደዚህ አይነት ነገር አይታችሁ ታውቃላችሁ? እኔ አላቅም። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቤተሰቦች ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። ባይ ባይ። Hey, the beach looks beautiful. Hi, it's so fun here. I'm glad the water looks great. Go Sam! I love you, Mom. I love you too.